በስምከ ወበኃይልከ እቀቦሙ ከመ ይኩኑ አሐደ እምነ ከማነ ቅዱስ እቀቦሙ በስምከ ወበኃይልከ እቀቦሙ ቅዱስ እቀቦሙ በአጠቃላይ በዚህ በዓለ ሲመተ ክህነት የተገኛችሁ በሙሉ ጸጋውን እያበዛልን ከዚህ ዕለት ያደረሰን እግዚአብሔር አምላካችን እንኳን ለ13ኛው በዓለ ሲመተ ክህነታችን አደረሰን አደረሳችሁ። ወተሰየምነ ሐዋርያተ ከመ ናስምዖሙ ለአሕዛብ ወይእመኑ በስሙ ያምኑ ዘንድ ቃለ ወንጌልን ለአሕዛብ እንድናሰማ የተሾምንበትን ሐዋርያነት ከሱ የተገኘ ጸጋ ነው። ሮሜ ምዕራፍ 1 ቁጥር 5 ይህ ጥቅስ ሐዋርያት ተብለን የተሾምንበትን ፍሬ ነገር ይገልጻል። የተሾምንበትም ዋና ምክንያት ስሙን ለአሕዛብ እንድናስተምር እንደሆነ ያስረዳል። የማስተማር ውጤትም ደግሞ ሰዎች በስሙ አምነው እንዲድኑ ማድረግ እንደሆነ ያመለክታል። የካህናተ እግዚአብሔር አብይ ተልእኮም ይህ ነው። ይህ መሆኑን እናውቃለን። በቤተ ክርስቲያናችን ብዙ የአገልግሎት ዘርፎች ቢኖሩ መዳረሻቸው ቃለ ወንጌልን ለፍጥረት ሁሉ ማብሰር ነው። የክህነት አገልግሎታችን በተመለከተም በተመደበለት ቦታ ላይ ያለ መሆኑን መመዘን ያለበትም በዚህ መለኪያ ነው። ዛሬ የምናከብረው በዓለ ሲመትም ይህን ተልእኮ ማዕከል ያደረገ ነው። ብዙኃን ሊቃነ ጳጳሳት፣ ክቡራን እንግዶቻችን፣ የዘመናችን ሐዋርያት የሆን ሁላችን ቃለ ወንጌልን በትክክል ለሕዝቡ እንዲደርስ ማድረግ ይጠበቅብናል። እሱን በአግባቡ ማስተላለፍ ከቻል ማህበረሰባችንን ከልዩ ልዩ ፈተናዎች መታደግ እንችላለን። ከዚህም ጋር በሀገራችንም ሆነ በዓለማችን በየጊዜው ብቅ ጥልቅ የሚሉ ፈተናዎችን ለመከላከል በንጹህ ልቡና በትሑት ሰብዕና ሆነን
ወደ እግዚአብሔር እንጸልይ። እንደዚሁም ከግል ፍላጎትና አስተሳሰብ በነፃ ሁናቴ ቃለ ወንጌልን በማስተማር ሕዝቦቹን በሃይማኖትና በስነ ምግባር እንጠብቅ። ይህንን በብቃት ለመወጣትም ከሁሉ በፊት ራሳችንን ክደን ለእግዚአብሔርና ለሰው ልጆች የተሟላ ደህንነት በጽናት እንቁም። በመጨረሻም ቤተ ክርስቲያናችን በጣለችብን ከፍተኛ ኃላፊነት ተገንዝበን የጣለችበትን ከፍተኛ ኃላፊነት ተገንዝበን የእግዚአብሔር ሰራዊት የሆኑትን ምዕመናንና እግዚአብሔርን በቅንነት እናገልግል በማለት አባታዊ መልእክታችንን እናስተላልፋለን። በድጋሚ እንኳን ለ13ኛው በዓለ ሲመተ ክህነት በሰላም አደረሳችሁ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። የካቲት 24 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ቅዱስ አባታችን እጅግ እናመሰግናለን። ከዚህ በመቀጠል